እናንተ ምን እየሰራችሁ ነው? ምን እያደረግን ነው? ምን ሰራን? ከወንድሜ ጋር ቆመን ነው በቃ። ምን አየሽ ሌላ? ኧረ እባክሽ ከወንድምሽ ጋር ሆነሽ አይደል? ልብሱን አውልቆ አንገትሽ ስር ገብቶ ነው የሚያወራሽ። አንቺ ማትረቢ ምን አይነት ወሬ ነው የምታወሪው? አፍሽን ዝጊ። ወንድሟ ነኝ ብለህ የገባኸው ለካ ውሽማ ነህ። የእናንተን ሚስጥር ለመደበቅ ነው ለካ እኔ ላይ የምታላክከው። ዝም በይ ያልኩሽ እኮ። ለካ ይለህም ለካው ቀና በሰፈር መስለህ የገባኸው ኤልያስ። ምንድነው የምን ጩኸት ነው የሰማሁት? እንዴ እኔ ፍቅር የምን ጩኸት? ኧረ ምንም ጩኸት አልሰማህም እንዴ? አሁን አማናይት ኤልያስ ያለች ጮኸን ነበር እንዴ? የምን አማናይት? ኧረ እዚህ ማንም የለም። ምናልባት ሳሎን ልትሆን ትችላለች። ቆይ ዳንኤል የት ሄዶ ነው? ሹራቡና መነጽሩን እዚህ ጥሎ ወዴት ነው ሄደው? ዳኒ ሻወር ሊታጠብ ገብቶ ነው። ምናልባት እሷ ደግሞ ሳሎን ልትሆን ትችላለች። እኔ እኮ እሱን ልረዳው መጥቼ ነው። እርግጠኛ ነሽ ግን እዚህ አካባቢ ምንም አይነት ጩኸት አልሰማሁም? ይሄ ስለምን ጩኸት ነው የምታወራው? የኔ ፍቅር ምናልባት ሴጣን ሹክ ብሎ ይሆናል። እሷም ሳሎን ልትሆን ትችላለች። እዛ እንያት። እኔ ራሷን ልብሴን ልቀይርና አብረን እናያታለን። እርግጠኛ ነሽ? ቆይ አንተ እርግጠኛ ነህ የአማናይትን ድምፅ ነው የሰማኸው? የሰማሁት ድምፅ በእርግጠኝነት ከዳንኤል ክፍል ነው። አንቺ አረሽ እንዴ ሳሎን ነው ብለሽ ይዘሽኝ የመጣሽው? እኔ እኮ አሁን ከዳንኤል ክፍል ነው የመጣሁት። ነው ወይስ እብድ ነሽ እያልከኝ ነው? ዳንኤልን እኮ ይቅርታ ጠይቄው ብያት ነው ይቅርታ ልጠይቀው የመጣችው። እሺ በዚህ ቅጽበት የት ሄደች ይባላል? ያው እንግዲህ ሱስ ያለበት ሰው አመሉ እንደማይቻል ታውቃለህ። ሄዳ ሊሆን ይችላል። በፍጹም እንደዛ አይደለም። ባደረገችው ነገር ተጸጽታ ይቅርታ ጠይቀዋለሁ ብላኝ ነው ሄደችው። በዚህ ፍጥነት በፍጹም የትምህርት ሄዳ አትችልም። እንግዲህ ወንድሜ ክፍል አልገባችም። ወንድሜ ገላውን ሊታጠብ ፈልጎ እርዳታዬን ጠየቀኝ። እኔ እሱ ጋር ነበርኩ፣ አላየኋትም። ማክዳ ግን አንቺ እርግጠኛ ነሽ አይደል? ምንም ያስዋሸኝ ነገር አለ? ሁልጊዜ በቃ እኔ ነኝ ውሸታም፣ እኔ ነኝ ቀጣፊ አይደል? እኔ ነኝ ባለጌዋ። ኖ እኔ እንደዛ ለማለት ፈልጌ አይደለም። እርግጠኛ መሆንሽን ብቻ እንዳውቅ ፈልጌ ነው። ድምጿን ግን የሰማሁት ከዳኒ ክፍል መስሎ። ይኸውልህ ተሳስተሃል የኔ ፍቅር። ከዳኒ ክፍል ምንም አይነት ድምፅ አልወጣም። እሺ ጥሩ። ዳኒ ሻወር ቤት ነውና ምናልባት አዳልጦት እንዳይወድቅ ሳሙና ምናምን ሊኖር ስለሚችል እባክሽ ከጎን ሆነሽ ሁሉንም ነገር አድርጊለት። አይ ያው ወንድሜ ከልጅነቱ ጀምሮ አይነ ስውር ስለነበረ የሰው እርዳታ አያስፈልገውም። ልብስ እንድመርጥለት ብቻ ነው የጠየቀኝ። እሺ አሁን አማናይት የት ሄዳ ነው የሚባለው? የኔ ፍቅር ይኸውልህ ወይ ክችን ወይ ደግሞ የሆነ ቦታ ሆና ይሆናል። ይኸውልህ እኔ አሁን የዳኒ ልብሶች አስተካክዬ መጥቻ አገዛለሁ። እሺ ፈጣሪ ሆይ አማናይትን አስቀይሜያታለሁ። ምንድን ነው ማድረግ ያለብኝ? የት ሄደች ነው የሚባለው? እሺ አሁን ኤልያስ ተኝታ ቀረች እኮ። ተኝታ ቀረች? ምን ማለት ነው? አንቺ አማናይት አትጩኝ። አፍና አፍንጫዋን ይዣት ስለነበረ ልክ እናንተ ስትወጡ ስለቃት ፌንት ሰራች። ተው እባክህ፣ እሷ የሆነ የሚያማት በሽታ አለ። እሱ ሊሆን ስለሚችል ትንሽ ጊዜ እንተዋት። እንደዛ አይመስለኝም። እኔ ነኝ በስነ ስርዓት አፍኜ ትንፋሽ ያሳጠው። ፈጣሪ ሆይ ቆሻ ሞታለች ነው ፌንት ሰርታለች ነው የምትለኝ? እኔ እንጃ አላውቅም። እኔ ግን የሞተች አይመስለኝም። ፈጣሪ ሆይ ከአንዱ መዘዝ ወደ አንዱ መዘዝ። እቺ ማትረባ ሴት መቼውን ከህይወት የምትወጣው? ግን ይህ አጋጣሚ ለኛ ጥሩ አይመስልሽም? እንዴት? አሁን ያለን አማራጭ የአንቺን ሀሳብ መተግበር ይመስለኛል። የኔ ሀሳብ የትኛው? እሷን ማስወጣት ከሆነ አዎ፣ መግደል ምናምን ግን አይሆንም ነው እንጂ። ትፈሪያለሽ እንዴ? እዚሁ ገለን እዚህ ጠርገን ነው ሬሷን ማስወጣት ያለብን። በፍጹም አይሆንም፣ በጭራሽ። ለምን አይሆንም? ምን ምክንያት አለ የማይሆንበት? ምን ነካ? ቆይ እቺ ልጅ ከገደልናት እኮ ቀጥታ መዘዝ ወደኛ ነው የሚመጣው። ይሄን አታውቅም? ስለዚህ ምንድን ነው ማድረግ ያለብን? ማድረግ ያለብንማ እስክትነቃ ድረስ ደብቀን ማቆየት ነው። ግን እኮ ሁለታችንንም አይታናለች። አይነ ስውር እንዳልሆንኩም አይታለች። አመለጠች ማለት ጉዳችን ነው። ከዛማ በቃ በገዛ ፈቃዷ ከዚህ ቤት እንድትወጣ እናደርጋታለን። በመግደልና በመደብደብማ የሚሆን ነገር የለም። ብናስፈራራት የምትፈራ ይመስልሻል? ልጅቷ በጣም ደረቅ ናት፣ የምትፈራ አይደለችም። ግን የሆነ ነገር እንፈልጋለን። በቃ ባያሳምነኝም እሺ። ማመንም አለብን። ምን ማለት ነው ባያሳምነኝም ማለት? ማንነት የላወቀ ሰው የመኖር እድል መስጠት ያለብኝ አይመስለኝም። የኔ ጣፋጭ ልጅ የኔ ልጅ እያጠናሽ ነው? ደህና ነሽልኝ? አባዬ አማናዊት
አልመጣችም። ቆይ አማናዊት አንቺ ጋር አልመጣችም እንዴ? አይ አባዬ አልመጣችም። ብስኩቱን ከሰጠችኝ በኋላ እናንተ ስትጮሁባት አላየኋት እንዴ? ከዛ በኋላ አማናዊትን አላገኘሻት? አላገኘኋትም እኮ አባዬ። ጥራልኝ፣ የት ነች? እኔ እንጃ የኔ ልጅ፣ የት እንደሄደች በፍጹም ላውቅ አልቻልኩም። አንቺ ግን ደህና ነሽልኝ አይደል? አባዬ እኔ አማናዊት ካለች ሁልጊዜም ደህና ነኝ። የኔ ልጅ አትጨነቂ፣ የትም አትሄድብንም። እሺ እናቴ፣ የሚያስጨንቅሽ ነገር አለ እንዴ? ምን አልከኝ አባ? ቆይ እኔ አልገባኝም የኔ ልጅ። የምትጨነቂበት የሚያስጨንቅሽ ነገር አለ? ዶክተሩ እኮ የሚያማት ስለምትጨነቅ ነው ብሎኛል። አባዬ ወይዬ ልጄ። እማዬን ግን ትወዳታለህ አባ? አዎ የኔ ልጅ። አንቺ አትወጃትም እንዴ? እኔ ትንሽ ነው የምወዳት። እንዴ እኔ ልጅ፣ ምን ነው ለምን ትንሽ ብቻ ትወጃታለሽ? ግን አባዬ ከኔና ከሷ ማንናችንን የምወዳት? እንዴ ምን አይነት ጥያቄ ነው የምትጠይቂ? ሁለታችሁንም ነው የምወዳችሁ። እኔ ግን ከሷ በላይ አንተን ብቻ ነው የምወደው። እንዴ ምን ሆነሻል ማኪ? ይኸውልሽ እናትሽ እንደዚህ ስትይ ብትሰማ በጣም ይከፋታል። ይኸውልሽ የኔ ፍቅር፣ ሁለታችንንም እኩል ነው እሺ መውደድ ያለብሽ። እንዴ አንተን ብቻ ነው በደንብ የምወደው። ከዛም በኋላ ደግሞ አማናዊት። በፍጹም የኔ ልጅ፣ እንዴት እንደዚህ ትያለሽ? እናትሽ እኮ በጣም ነው የምትወድሽ። ለዛ እኮ ነው እንደዚህ የምትንከባከብሽ። ሁለተኛ እንደዚህ እንዳትይ እሺ? እሺ አባዬ። እሺ እንድትይኝ ብቻ አይደለም የኔ ቆንጆ፣ እናትሽን እንድትወጃት ትፈልጋለሁ። እሺ አባዬ። የኔ ፍቅር፣ እናትሽ በጣም ጥሩ ሰው ናት አይደል? አይ እማዬ እኮ እኔ በዚህ ሰዓት መፍትሄ ነው ብዬ የማስበው ችግር መግደል ብቻ ነው። ዳኒ እባክህ፣ መግደል ቤት ሀገር ነው መፍትሄ ሆኖ የሚያውቀው። ቀደም እኮ እኔ ስለተበሳጨው ነው እንደዚህ ያልኩት። ጠላትሽ በተዳከመ ሰዓትና ስለ አንቺ ምስጢር ባወቀ ሰዓት ነው መግደል ያለብን። አማናዊ ተዳፍራናለች፣ እንዲሁም ደግሞ ደክማለች። ስለኛ ምስጢር እያንዳንዱን አውቃለች። ስለዚህ እሷን ለማጥፋት ትክክለኛው ጊዜ ነው። ትክክለኛ ጊዜ እንደሆነ አውቃለሁ፣ ግን ደግሞ መግደል ብቻ መፍትሄ አይሆንም። እና ሌላ መፍትሄ የምትይው ምንድን ነው? ምንድን ነው መፍትሄሽ? ከዚህ ቤት እናስወጣት። እኛ ወደምንፈልገው ራቅ ወዳለ ቦታ ወጥተን እንጣላት። ከዛስ ተመልሳ መምጣት የሚያቅታት ይመስልሻል? ከዛ በኋላማ የሆነ ዘዴ እንፈልጋለን። በቃ ብቻ ከዚህ ቤት እናስወጣት። እኔ እንጃ፣ አንቺ ከተስማማሽ እናደርገው። እኔ እንግዲህ የሚሻለው እሱ ነው ብያለሁ። እኔ እነሱን በወሬ ይዝላለሁ፣ አንተ እዛ ትወጣለህ። በቃ ያ ጅላንፎ ባልሽ የአማናዊትን መጥፋት እንደ ትልቅ ጉዳይ አድርጎ እንዳያነሳብሽ በሆነ መንገድ አስረሽው። እሱን ለኔ ተወው። በጣም ይቅርታ፣ ሽልማትን ልሰጥ ነበር አመጣጤ፣ ግን እቺ ማትረባ ተግዳሮት ሆነችብን። ግን አታስብ፣ እሷን አውጥተን ከጣልን በኋላ ሽልማትን እሰጥሃለሁ። አንቺንማ አልጋ ላይ ነበረ በቀል ያለብኝ። አንተ ምን ሆነሃል? ተመልሰው እዚህ ክፍል ሊመጡ ይችላሉ እኮ። ለማንኛውም እቺ ልጅ የሆነ ነገር አድርጋት። የኔ ልጅ፣ እናትሽ ምን? ቆይ ለምንድን ነው ልትነግሪኝ የምትፈልጊውን ነገር በደንብ የማትነግሪኝ? እስኪ ንገሪኝ። ውይ የኔ እናት፣ እንዴት እንደዚህ ትያለሽ? ሁለተኛ እንደዚህ እንዳትይሽ። እናትሽ በጣም ነው የምትወድሽ። አይ አባዬ፣ እማዬ እኮ ትመታኛለች። ምን ታደርገኛለች? የኔ ውድ ቤተሰቦች፣ ውዱ ባሌና ውዷ ልጅ፣ እንዴት እኮ እንደምወዳችሁ። ማክዳ፣ እንዴ ከልጄ ጋር እናውራ። እንዴ ምንድን ነው የምታወሩት? የኔ ፍቅር፣ እኔ አብሬሽ እንደሆነ አትፈልጊም? እፈልጋለሁ። ስሚ አንቺ ልጅ፣ አባትሽ እንዲሞት የማትፈልጊ ከሆነ አፍሽን ዝጊ እሺ? እና የኔ ቆንጆ፣ እኔ አብሬሽ እንደሆነ አትፈልጊም? አይ ከአንቺ ጋር መሆን እፈልጋለሁ። ማኪ ይቅርታ፣ የሆነ ነገር ልታወራኝ ፈልጋ ነበር። ካላስቸገርኩሽ ብቻችንን ነው? የኔ ቆንጆ፣ እኔ ልሂድ? እኔ አብሬሽ እንደሆነ አትፈልጊም? እሱ የምትፈልጊ ከሆነ እሄዳለሁ፣ ችግር የለውም። አባዬ እማዬ ከኛ ጋር ትሆኑ። አየህ አይደል፣ ልጃችን በደንብ ነው የምትፈልገው። አንተ ነህ እኔን የማትፈልገኝ። እንዴ ምን ሆነሻል? የት ልትሄጂ ነው? ምን ያህል እንደምፈልግሽ ታውቂያለሽ አይደል? ስለዚህ ለምን እዛ አንድ ላይ አንተኛም? ልጄም ናፍቃኛለች። አንድ ላይ ከተኛን እኮ ቆያል። ማለት በቀን ነው የምንተኛው? በቀንስ ቢሆን ምን ችግር አለው? እንደ ቤተሰብ አንድ ላይ ብንተኛ። ደግሞ አንተም ስራ የለህም፣ እኔም ስራ እንጨርሻለሁ። አይ እኔ ከአማናዊት ጋር ነው መተኛት የምፈልገው። እናንተ እዛው ክፍላችሁ ሄዳችሁ ተኙ። እሺ በቃ የኔ ቆንጆ፣ አማናዊት ትመጣለች። እሺ እንዴ ልጄ፣ ምን ነው
ከኔ ጋር መተኛት አትፈልጊም እንዴ? አዎ እማዬ፣ እኔ የምፈልገው ከአማናይት ጋር መተኛት ስለሆነ። ጥሩ፣ እንደዛ ከሆነ አማናይትን ፈልጊያትና አብረሽ አትተኝ። የኔ ፍቅረኛ እንሂድ። እሺ ቆይ ግን ምንድነው በቀን እንደዚህ መሆን? ለፍቅር ጨዋታ ደግሞ ቀንና ሌሊት ያስፈልገዋል እንዴ? አሁን ጊዜያችንን አናባክን። ገላም እኮ ያረጃል። ስለምን ገላ ማረጀት የምታወራው? የኔ ፍቅር አሁን እንደዚህ አይነት ስሜት ላይ ስላልሆንኩ። ምን አይነት ስሜት ውስጥ ነው እባክህ? አይ አብረን እንደዚህ አይነት የፍቅር ጊዜ ለማሳለፍ ጥሩ ሙድ ላይ ስላልሆንኩ። ቆይ ለፍቅር ጨዋታ ለባልና ለሚስት ደግሞ ጊዜና ቦታ ይባላል እንዴ? ተይ እንጂ የኔ ቆንጆ፣ ወንድምሽም ቢሆን ቤት አለበት። እዛ ላይ ማክቤልም እዚህ ናት። እና ወንድሜ ኖረ ቢሆንስ? እኔ እናንተ ለፍቅር ጨዋታ አዲስ ነን እንዴ? ምን ሆነሽ ነው? እንደዚህ የሚያስቸኩል ነገር እኮ የለም። ሲመሽ አይደርስም እንዴ? እኔ ደግሞ አሁን ነው የምፈልገው ነው ወይስ አማራጭ ስላገኘ ነው የኔን ገላ እየሸሻ ያለው? ምን ማለትሽ ነው የኔ ቆንጆ? ይኸውልሽ ሁሌም እንደማፈቅርሽና ከአንቺ ውጭ ምንም አይነት አማራጭ እንደሌለኝ እንድታውቂልኝ እፈልጋለሁ። አይመስለኝም። ምላስ እንደዚህ ይላል እንጂ ልብ እንደዛ እያሰብ አይመስልም። ልቤም እንደዛ ነው የሚለው። ለማንኛውም እሱን ተወውና ጊዜያችን እንጠቀምበት። አሁን ላይ እኔን በጣም የሚያስጨንቀኝ አንድ ጉዳይ አለ። ቆይ ምንድን ነው? እኔ ያለው ልጅ አለች። ሌላ የሚያስጨንቀ ነገር ምንድን ነው? አማናይት ወዴት ሄደች? ዝም በል እባክህ። አማናይት አትበልብኝ። ስሟን እዚህ ቤት መስማት አልፈልግም። ምን ያስቆጣሻል? ቆይ ስለሷ ባነሳው ቁጥር አሃ ከኔ ገላ እየሸሻ ያለው የእሷን ገላ ካየ በኋላ ነው አይደል? ሂዳ እሷ ጋር። የኔ ቆንጆ እባክሽን እንደዚህ አትበይ። ሌላ የኔ ቆንጆ አትበለኝ። አፈን ዝጋልኝ በቃ። እኔ እኮ ስለሷ እንደዚህ እየተጨነኩ ያለሁት ድንገት ሳትናገር ስለሄደችና ማክቤል ስለምትፈልጋት። ትሰማኛለህ? እንደውም መክቤል ትላለህ እንጂ እሷ ሳትሆን የምትፈልጋት አንተ ትመስለኛለህ። ለምን ሄደ ጎዳና ላይ አብራት አትኖርም? እሺ በቃ ተረጋጊ። ከአሁን በኋላ ስለሷ አላነሳብሽ። እሺ የኔ ፍቅር፣ እያናደድከኝ ስለሆነ እኮ ነው። አሁን መጨቃጨቅ ጊዜያችን እንጠቀምበት። ማኪ ተረጋጊ እንጂ ምን ልጅ ነው? አሁን ገላንና አልጋውን ለኔ ተው እሺ? አጎቴ አባ ልጄ ልጆች ነው። ኧረ አሁን ደግሞ ልጆች? ቅድም አማናይት ነበረች አይደል ልጆቹ? ጆሮሽ አይሰማም እንዴ? አባ እያለች ልጄ እየጮኸች እኮ ነው። ቆይ አንተ ጆሮ ብቻ ነው የሚሰማው? ምንድን ነው ይሄን ያህል? ቆይ ግን ምን ሆነሽ ነው? ማክቤል አባ ብላ ስጠራኝ አልሰማሽም? ልጄ የሆነ ነገር ሆናለች። የማርያምን በቀር እየፈጫው ነው በላት። ቆይ ግን ይሄ ኃይለኛነትሽ ከመቼ ጀምሮ ነው የመጣው? ማክዳ ለምንድን ነው የማትረጋጊው? ሰማኛለህ? ከኔና ከገሌ እየሸሸ ከሆነ ሂድ ሩጥ። ለምንድን ነው ሁሉንም ነገር ከራስሽ ጋር የምታገናኘው? ማክቤል ምን ሆና እንደ ጮኸች ማየት የለብንም? ቆይ ለአንተ ብቻ ነው እንደ ጮቹ እያልኩ እኮ ነው። የፈጣሪ ያለ አንቺ ሴትዮ፣ ቆይ እኔን ግን ልታሳብጂኝ ነው እንዴ? ጭራሽ እኔ ማሳብድ? አንተን ጨርቄን አስጥለል ታሳብደኝ የደረስከው? ቆይ እኔ ምን አደረኩሽ? ልጄ በጮኸች ሄጄ ሊያት ስላልኩ ነው እንደዚህ የምትሆኙ? እኔ ደግሞ እየነገርኩህ ነው። ማክቤል አልጮኸችም። ዝም ብለህ የጀመርነውን እንጨርስ። ቆይ አንቺ በዚህ ልክ መስገብገብ ምንድን ነው? የት ይሄድብሻል? አሁን የልጅቷ ደህንነት አይበልጥም? እርግጠኝነት ዳኒ አማናይትን ይዞ ሲወጣ አይታ ነው እንጂ ፈልፈል የሆነች ልጅ ምን አባቴ ነው የማደርገው? ማኪ መነጽሬና ዱላዬን አቀብኝ እስኪ። የኔ ልጄ ምንድን ነው? ምን ሆነሽብኝ? አጎቴ እኮ ምን ሆነሽብኝ ነው? አይ ምንም፣ ትንሽ ወደቄ እኮ ልጅቷን አስደነገጥኳት። ምን ሆነብኝ ነው? እስኪ አድርገው። ወንድሜ ምን ሆነ ነው? ቆይ ወድቀህ ነው እንዴ? ተጎዳ? ምንም አልሆንኩም እህቴ፣ ትንሽ ተደናብሬ እኮ ወድቄ ህፃኗን አስደነገጥኳት። አይዞህ። ወይኔ ፈጣሪ፣ በጣም ይቅርታ። ሀሳቤ እኮ ልጅ ጋር ሆኖ አላስተዋልኩም ነበር። አንተማ እንዴት ታስተውላለህ? ሙሉ ትኩረት ልጅ ላይ አይደል እንዴ? አታይም እንዴ ወድቆ እንዴት እንደሆነ? ኧረ ተይ፣ ችግር የለውም። እኛ አይነ ስውራን እኮ ወድቆ መነሳት የዕለት ስራችን ነው። በጣም ይቅርታ አድርግልኝ። ቆይ ምን ተፈጥሮ ነው? ተጎድተሃል? ምንድን ነው የሆንከው? እስኪ ንገረኝ። አጎቴ እኮ የኔ ቆንጆ
ይኸውላችሁ እሷ ልጅ ናት። ይህን ነገር ሲፈጠር ማየት የለባትም። ይዣት ልግባ። እሱን ከቻልኩ ሶፋ ላይ ያስቀምጠው። እሺ በቃ እሺ። አይዞህ፣ በጣም ይቅርታ። በጣም ተጎዳ እንዴ? አረ ይቅርታ፣ ትንሽ ስደናበር እኮ ልጅቷን በጣም አስጨኳት። አረ አንተ እንኳን ደህና ሆንክ፣ ችግር የለውም። ወደዚህ ወደ ቀኝ። አይዞህ፣ አንተ እንኳን ተረፍክ። ምን አይተሻል? ምን አይተሻል? አጎቴ እኮ በአንሶላ ሰው ጠቅልሎ ሲወጣ አይቼው ነው። ዝም በይ። ምንም ሰው ምንም አንሶላ ምንም ነገር አላየሽም? እሺ እማዬ አይቻለሁ እኮ። አላየሽም አልኩሽ እኮ። አንቺ ለእኔ መልስ እየመለሽልኝ ነው? እማ አባዬ ምን አይተሻል ሲለኝ ምንም አላየሁም ነው የምለው። ስለዚህ በደንብ ተግባብተናል ማለት ነው። አባትሽም ሆነ ሌላ ሰው ሲጠይቅሽ ምንም አይነት ነገር አላየሽም። እሺ እማዬ አባዬ ግን እኮ ውሸት እንዳትናገሪ ብሎኛል። ደግሞ እኔ ውሸት እየዋሸሁ ነው። ሰምኛለሽ? ይሄ ውሸት አይደለም፣ ምንም ውሸት የለም። ያየሽው ነገር የለም አልኩሽ እኮ። ሰማሽ? እሺ አባዬን ግን ምንም እንዳታረጊ። ሰምኛለሽ? አሁን በደንብ የተግባባን ይመስለኛል። አለበለዚያ ያንን ከረፈፍ አባትሽን ቅጥቅጥ አድርጌ እገልልሻለሁ። ሰምኛለሽ? አባትሽን የምትወጂ ከሆነ ደግሞ አፍሽን መዝጋት፣ እኔ የምልሽን ነገር መስማት ይጠበቅብሻል። እማዬ አጎቴ ግን አማናዊትን ነው በአንሶላ ጠቅልሎት እየወጣ የነበረው። እቺ ደልማ ክዳ፣ አንቺ የልጅ ቡዳ ጸጥ በይ። አማናዊት ምናምን የሚባል ነገር የለም። ትሰምኛለሽ? ምንም ያየሽው ነገር የለም። አንሶላ ነበር፣ አንሶላ ውስጥ ስራት አድርጎ ነበር የያዘው። አለቀ። ስለዚህ ነገር ምንም አይነት ነገር እንዳትናገሪ እርሾ። በቃ ከዚህ በኋላ እሺ እማዬ፣ ከዚህ በኋላ ምንም አላወራም። በደንብ ተግባብተናል መሰለኝ። ደግሞ ሰሞኑን የሆነ ነገር ልታወሪ ሲቃጣሽ ነበረ። እሺ ምንም ነገር ሁለተኛ አልልም። በጣም ጥሩ። እስካላወራሽ ድረስ አባትሽ በሕይወት ይኖራል። ነገር ግን ያወራሽ ቀን የአባትሽን ሬሳ ሳቅፍሻለሁ። እሺ እማዬ፣ ለማንም አልናገርም። ይሙት። ለማንም መናገር አልችልም፣ ለአባዬም ጭምር። ለአባዬ ከተናገርኩ እማዬ አባዬን ትገለብኛለች። እልፍ በል ትንሽ ወደ ቀኝ። አይዞህ። እንዴት ነው? ብዙ አልተጎዳህም አይደል? ደህና ነኝ፣ እግዚአብሔር ይመስገን። አሁን ደህና ነኝ። ሳላስበው ድንገት እኮ ነው የወደቅኩት። በጣም ይቅርታ፣ ስለወደቅክ አዝናለሁ። አይዞህ፣ አታስብ። ብዙ መውደቅና መነሳት ለእኔ አዲስ ነገር አይደለም፣ ለአንተ ነው ወንድሜ። አይዞህ፣ አታስብ። አንድ ጥያቄ ግን ልጠይቅህ? እንዴ በጣም ደስ ይለኛል። ይሄ ባል ምንድን ነው የምትጠይቀኝ? ጠይቀኝ እንጂ። አማናዊት ይቅርታ ልጠይቅህ ወደ ክፍለ መታ ነበር እንዴ? አማናዊት? አረ በፍጹም እኔ ጋር አልመጣችም። ምን ነው ይቅርታ ጠየቅኩት አለች እንዴ? አይ አንተን ይቅርታ ልጠይቅህ ወደ ክፍልህ እየሄደች እንደሆነ ነግራኝ ነበር። ከዛ በኋላ ግን ጭራሽ ላገኛት አልቻልኩም። ለዛ ነው። እኔ ጋር አልመጣችም። ወዲያውኑ እኮ ነው ትንሽ ዘና ካረገኝ ብዬ ሻወር ወስጄ አሁን የመጣሁት። እኔ ጋር አልመጣችም። ይቅርታ ብጠይቃት በጣም ደስ ይለኛል። አረ በፍጹም ይቅርታ መጠየቅ እንኳን አይገባህም። ስላጠዋት ምናልባት ካያሃት ብዬ ነው የጠየኩህ። አይ እኔ አላየኋትም። እሺ በቃ አሁን ግባና ወደ መኝታ ክፍልህ እረፍት አድርግ። ልክ ነህ። በጣም ጥሩ ሰው ነህ ከጠበቅኩ በላይ። አዎ እረፍት ላድርግ። አረ እኔ ምን አደረግኩኝ? ይልቅ እንደውም የሚገባህን ክብር ሳልሰጥ ስለተቀበልኩ በጣም አዝናለሁ። ለዚህም ደግሞ ይቅርታ ታደርግልኛለህ። በቃ በወሬ ያልያዝህ፣ ወደ ክፍልህ ላስገባ። አረ በፍጹም ሁሌም የምወርቅ ይመስላል እንዴ? ያው አንዳንዴ እኮ የሚያጋጥም ነገር ራሱ ይሄዳለሁ። ራሱ የምርህን ነው? በል እሺ። ምንድን ነው? ቆይ ምን ተፈጥሮ ነው? ልጅቷ ስትጮህ እኮ
አማናይትን ዘስቶጣ እየቻለች ልጅቷን ጠቅልዬ ልክ እያለሁ በር ላይ ስደርስ እኮ ያቺ የተረገመች ልጅ በር ላይ መጣችብኝ። ነግሬሃለሁ እኮ ልጅቷ ምስጥ ናት። እኔማ ያለ የሌለኝን ጉልበት ተጠቅሜ ነው ተሸክሜያት እንደምንም ይዣት የገባሁት ውስጥ። እንዴት አባ? ዝም በይ ዝም በይ። አጎቴ ምንድን ነው ያዝከው? መጫወቻ ነው ይሄ፣ መጫወቻ ነው። እሺ መጫወቻ። ዝም በይ፣ መጫወቻ ነው። አጎቴ ምን እየሆንክ ነው? መነጽሬ ነው ያለው። የኔ ማርስ እስኪ የት ነው መነጽሬ ያለው? አጎቴ ምን እየሆንክ ነው ያለኸው? ፈጣሪ ነው ያተረፈን። ዛሬ ፈጣሪ ነው የተፋን። እንደ ዛሬ ደንግጬ አላውቅም። እንደዛ እየተፈጠረ ያ ሰውዬ ቢመጣ ነው ምን እንደሚፈጠር ታውቂያለሽ? ቀጥታ ነበር የሚገለኝ። አማናይቱን እኮ ወዷታል። ገላይ ራሱ አስጠልቶታል እኮ። ስለዚህ አሁን ቀጣይ ሞታችን ምንድን ነው? አሁን እቺ ላይ በቀን ማስወጣት አንችልም። ትዕግስት ይኖረንና ማታዘናት እንውጣለን። እሺ እንዳልሽ እናደርጋለን። ለሚፈጠረው ነገር ግን ኃላፊነቱን ትወስጃለሽ። ኃላፊነቱን የማይቀበሉን ደስ አይለኝም። ኃላፊነቱ እኮ የሁለታችንም ነው። በጣም ጥሩ። ይሄ ነገር የሚያበቃበት ቀን በጣም እየናፈቀኝ። ምን ያልፈሰፍሳል? ገና እኮ መጀመራችን ነው። ያችን ፍርፍር አልጫ አስወጥተን እንጠላለን። ገና በጣም ብዙ ነገር እኮ የሚቀርም። እኔ ናፈቀኝ ያችን ሕፃንና ጅላጅል አባቷን አስወግደን እኔና አንቺ አብረን የምንኖርበትን ቀን ናፈቀኝ። እቺን ማትረባ ልጅ ካስወገድን በኋላ እኮ የኛ ፍቅር በጣም ቅርብ ነው፣ ሩቅ አይደለም። ስለዚህ በተነጋገርነው መሰረት እቺን ልጅ ማታ ይዘናት እንወጣለን ማለት ነው። አዎ፣ ኤልያስን የማዳከሙን ነገር ለኔ ተው። ማክቤል ማክቤል ማክቤል፣ አማናዊት ከየት መጣሽ? የት ሄደሽ ነበር? ማክቤልዬ የኔ ቆንጆ ናፍቀሽኝ እኮ ነው የመጣሁት። እሺ ነይ በቃ እንተኛ። አረ አሁንማ እንተኛ። ናፍቀሽኛል እያልኩሽ ትንሽ እንጫወት እስኪ። ደስ ይለኛል እንጫወት። ፈልፈል የሆነች ልጅ ከማን አባቷ ጋር ነው የምትገላፈጠው? እቺም ቅዠት መሆን አለበት። መጀመሪያም ያቺ አማናይት የምትባል ሴጣን ልጅ ከዚህ ቤት ማስወገድ አለብኝ። አንተ ዳንኤል ምንድን ነው? ምን ተፈጠረ? ምን ተፈጠረ ትለኛለህ? አማናይት የታለች? አማናይት የታለች? እዛ እኮ ተጠቅልላ ተኝታለች። አንተ ሬሳ፣ አንተ ነህ ተጠቅልላ የተኛው። የታለች እሷ? ምን የለችም ትለኛለህ? አሁን ኮሪደር ላይ ስንመጣ እቺ ማትረባ ሕፃን ልጅ ቤት ሲሳሳቁ ሰምቻቸዋለሁ። ማንያቸው በእናትህ